ገንዘብ ከከፈልከኝ ገለኝ ሰጣለሁ። እንደሱ አትበይ። ሁለት ታናናሽ ወንድሞች አሉኝ። ምቾት አልተሰማሽም? ውሃ ወይ ሌላ ነገር ይምጣልሽ? አያስፈልግም። ገንዘብ ከከፈልከኝ ገለኝ ሰጣለሁ። ሌላ ወሬ አያስፈልግም። እንደሱ አትበይ። ስምሽ ማን ነው? ለእንደዚህ አይነት ስራ ስም ብዙም አይጠቅምም። ልጠይቅሽ ፈለግኩኝ። ከሌሎች የተለየ ነገር አለሽ? አይኖችሽ ባዶ አይደሉም፣ የሆነ ነገር ያሳያሉ። ስሜ ምረት ነው፣ ግን እንደዚህ አታድርግ። ለማዘን አልመጣውም። ምናልባት ዛሬ ሁለቱንም እፈልጋለሁ። ስራሽን ትሰሪያለሽ፣ ግን አንድ ነገር ንገሪኝ። ምን አይነት ድራማ ነው? ቆይ ይሄ ሌላ ስራ የለም? ሁለት ታናናሽ ወንድሞች አሉኝ። አባቴ ሲሞት እናቴ በሽተኛ ሆነች። ስራ መስራት አልቻለችም። የነሱ ኃላፊነት አለብኝ። ምን ላርግ ታዲያ? ጎዳና ልውጣ? ልለምን? ቢያንስ ይህ ስራ እነሱን ያስተምርልኛል፣ ያበላልኛል። እድሜሽ ስንት ነው? 20። የኔ እህትም 20 ዓመቷ ነው። ትምህርት ትማራለች። ለዛሬ ስራሽን አሰሪኝ። ይህንን ውሰጂ። ብሩን ሰጥቷል፣ ሊወጣ ነው። አልመጣውም። ክብሬ እንደሆነ እንዲቀርቷል። ይሄ ባይሆን እኮ ራሴን አጣለሁ። ዝም ብዬ ገንዘብ መቀበል አልችልም። ደስተኛል እኮ። እንግዲያውስ አንድ ነገር ስሪልኝ። ስለ ወንድምሽና ስለ ህልማቸው፣ ስለ ራስሽ አንድ ሰው የሚያግዝሽ ይኑር ዛሬ። አንተ ጥሩ ሰው ነህ። እዚህ ተመልሰ እንዳመጣሽ። አንቺም ጥሩ ሰው ነሽ። እዚህ አትገኝ። ቆይ ግን ለምንድን ነው እንደዚህ የምታረግልኝ? ለአንድ ሰከንድ እህቴን ባንቺ ውስጥ አየዋት። ይሄ የስራ ድራሻዬ ነው። ተረ ቢሮ እንገናኝ። ስራም ደስ ይላል። ስራም ሰጣት ማለት ነው አየር ላይ ጀምር። ግን ማንም ሰው ወዶ እዚህ ስራ ውስጥ አይገባም። እዚህ ስራ ውስጥ አትገኝ ሲላት አይቷል። የምትወጣበትን መንገድ ጠቁሞ መሆኑ በጣም ደስ ይላል። በቃ እኛ አሁን እንደ ሰው ፈራጅነታችን ችግሩ ምን እንደሆነ ታውቃለህ? ወደው እዛ ውስጥ የገቡ ይመስል ለምን አትወጪም ትላቸዋል። መውጫ መንገዱ እንደዚህ ማመቻቸት ነው። በቃ ያረዳ ልጅ